የዓለማችን እጅግ ሚስጥራዊና አስፈሪ የስለላ ድርጅት ማን ነው ብትባሉ ወደ አእምሯችሁ ቀድሞ የሚመጣው አንድ ስም ብቻ ነው። እርሱም ሞሳድ። የእስራኤሉ ብሔራዊ የስለላ ድርጅት የሆነው ሞሳድ በዓለም ዙሪያ በሚያደርጋቸው አደገኛ ረቂቅና ብዙ ጊዜም ከሕግ ማዕቀፍ ውጭ በሆኑ ኦፕሬሽኖቹ ይታወቃል። የሞሳድ መፈክር በጥበብ ጦርነትን ታድርጋለህ የሚል ሲሆን ይህንንም በተግባር ለማሳየት የትኛውንም ድንበር ጥሶ ከመግባት የትኛውንም ሰው ከመግደል ወይም ከመጥለፍ ወደ ኋላ ብሎ ያውቅም። የሞሳድ ክንፍ ረጃጅምና አይኖቹ በየቦታ ያሉ ናቸው። በሞሳድ የተጠላ ወይም የሞሳድ ሚስጥር ያወጣ ሰው በምድር ላይ መደበቂያ ቦታ የለውም ተብሎ ይታመናል። ይህንን ብረት የለበሰ የማይደፈርና የማይነካ የሚመስለውን ተቋም ግን አንድ ሰው በድፍረት ተጋፈጠው። የድርጅቱ የራሱ ውስጥ እሱ የነበረው ሚስጥሩን ሁሉ አሳምሮ የሚያውቀው እናም በኋላ ዓለም አቀፍ መነጋገሪያ የሆነው ቪክቶር ኦስትሮቭስኪ በካናዳ የተወለደ ነገር ግን በልጅነት ወደ እስራኤል ያቀና አይሁዳዊ ነው። በውስጡ ከፍተኛ የሆነ የሀገር ፍቅር ስሜት ይንተከተክ ነበር። ለእስራኤል ሕልውናና ደህንነት ሕይወቱን አሳልፎ ለመስጠት ወደ ኋላ የማይለው ቪክቶር ገና በወጣትነቱ የእስራኤል መከላከያ ሰራዊትን ተቀላቅሎ በከፍተኛ ወታደራዊ ፖሊስነትና አዛዥነት አገልግሏል። የነበረው ወታደራዊ ብቃት፣ የአእምሮ ንቃትና ለእስራኤል ያለው ጽኑ አቋም የሞሳድን ገምጋሚዎች አይንስቦ ነበር። ሞሳድ ሁልጊዜም የሚፈልገው እንደ ቪክቶር አይነት ጥብቅ ስነ ልቦና ያላቸውና ማንኛውንም ተልዕኮ ያለ ጥያቄ የሚፈጽሙ ሰዎችን ነው። በመሆኑም ከብዙ ሚስጥራዊና ጥብቅ የሆኑ ምልመላዎች በኋላ ቪክቶር በ1982 ወደ ሞሳድ የስለላ አካዳሚ እንዲቀላቀል ጥሪ ተደረገለት። ይለሱ ትልቅ ህልም እውን መሆን ነበር። የአገሩ ከፍተኛ የደህንነት ጋሻ አካል መሆን። እንደ አንድ እስራኤላዊ ከዚህ በላይ ክብር አልነበረውም። ወደ ሞሳድ የስልጠና ማዕከል ሚድራሻ በሚባለው ሚስጥራዊ ቦታ መግባት ግን የሰው ልጅን አእምሮና አካል እስከ መጨረሻው ጥግ ድረስ የሚፈተን ሂደት ነበር። ቪክቶር እጅግ የተወሳሰቡ የስለላ ስልቶችን መማር ጀመረ። እንዴት ሰዎችን ያለ ጥርጣሬ መከታተል እንደሚቻል፣ አዳዲስ ማንነቶችን፣ የኮድ ስሞችን ፈጥሮ እንዴት ህይወትን መኖር እንደሚቻል፣ በውሸት መርማሪ ማሽኖች ላይ እንዴት ማለፍ እንደሚቻልና ስነ ልቦናዊ ጫናዎችን እንዴት መቋቋም እንደሚቻል ከፍተኛ ስልጠና ወሰደ። የሞሳድ ስልጠና ሰውን ወደ ማሽን የመቀየር ያህል ነው። ስሜትን ማጥፋት፣ ርህራሄን ማስወገድና የተሰጠውን ተልዕኮ ብቻ ማሰብ የዚህ ስልጠና ዋና ግቦች ነበሩ። ቪክቶር ይህን ሁሉ ፈተና በብቃት በማለፍ ሙሉ የሞሳድ ካትሳ ወይም የሜዳ ላይ የስለላ ኦፊሰር ለመሆን በቃ። የሞሳድ አለቆች በሱ ላይ ትልቅ ተስፋ ጥለው ነበር። ነገር ግን ቪክቶር ወደ ድርጅቱ ጥልቅ ሚስጥሮችና የዕለት ተዕለት ስራዎች ውስጥ እየገባ ሲመጣ የጠበቀውና ያገኘው ነገር ፍጹም የተለያየ ሆነበት። የአገር ፍቅር ብሎ የገቡበት ተቋም በውስጡ እጅግ አሰቃቂ ሆኖ ኢሰብአዊና ስነ ምግባር የጎደላቸው ተግባራትን ሲፈጽም አየ። የሞሳድ አመራሮች የሰውን ልጅ ሕይወት እንደ ቼዝ ጌም አሻንጉሊት ሲቆጥሩት የእስራኤልን ደህንነት ለማስጠበቅ በሚል ሽፋን ንጹሐን ላይ ጭምር ጉዳት ሲያደርሱና አጋር ሀገራት የተባሉትን እንደ አሜሪካ ያሉትን ጭምር ሲያታልሉና ሲሰልሉ መመልከቱ በእጅጉ አሳዘነው። በአእምሮ ውስጥ ትልቅ ጦርነት ተጀመረ። ቪክቶር ያየው የሞሳድ አሰራር እስራኤልን የሚጠቅም ሳይሆን የጥቂት አመራሮችን እብሪትና በራስ ወዳድነት የተሞላ ፖለቲካዊ ቁማር የሚያስፈጽም ሆኖ አገኘው። በተለይም በጦርነት ጊዜና በተለያዩ የፍልስጤም መሪዎች ላይ በሚደረጉ የግድያ ሙከራዎች ዙሪያ የሚሰሩት ስውር ሴራዎች ከቪክቶር ስነ ምግባርና ሰብአዊነት ጋር በእጅጉ ተላተሙ። ቪክቶር ይህን ያሰብኩት ሞሳድ አይደለም፣ ለአገሬ የሚጠቅም መንገድ አይደለም የሚል ጽኑ ድምዳሜ ላይ ደረሰ። በውስጡ የተፈጠረው የህሊና ወቀሳና የሞራል ግጭት በሞሳድ ውስጥ ስራውን እንዲጠላው አደረገው። ከጥቂት ዓመታት አገልግሎት በኋላም ቪክቶር በ1986 ከሞሳድ ለመውጣት ወሰነ። ከሞሳድ መልቀቅ እንደ ማንኛውም ተቋም የሥራ መልቀቂያ አስገብቶ በሰላም ወደ ቤት መሄድ ማለት አይደለም። ማንም ሰው የሞሳድን ሚስጥር አውቆ በሰላም እንዲኖር አይፈቀድለትም። ቪክቶር ግን በድርጅት ውስጥ በነበረው አለመግባባትና በፈጠረው ሰበብ ከስራው ተሰናበተ። ወደ መደበኛ ህይወቱ ለመመለስም ሞከረ። ነገር ግን ያያቸው የሰማቸውና ያሳለፋቸው ሚስጥሮች እንቅልፍ ነስቱት። ይህንን እውነት ህዝብ ሊያውቀው ይገባል ብሎም አመነ። የሞሳድ መሪዎች ከህግ በላይ ሆነው ምንም አይነት ተጠያቂነት ሳይኖርባቸው የሚያደርጉትን ጥፋት ለዓለም ለማጋለጥ ቆረጠ። የውሳኔ ሞትን በገዛ እጅ መጋበዝ ያህል አደገኛ እንደነበር ጠንቅቆ ያውቋል። ቪክቶር እስራኤልን ለቆ
ለቆ ወደ ተወለደባት ካናዳ ተመለሰ። እዚያም ክሌር ሆይ ከተባለ ታዋቂ ጋዜጠኛና ደራሲ ጋር በመገናኘት በሞሳድ ውስጥ ያሳለፈውን ሕይወት ያያቸውን ሚስጥራዊ ሰነዶችና ስውር ኦፕሬሽኖች በሙሉ መጽሐፍ ለማድረግ መስራት ጀመሩ። መጽሐፉ ባይ ዌይ ኦፍ ዲሰፕሽን ዘ ሜኪንግ ኤንድ አንሜኪንግ ኦፍ ኤ ሞሳድ ኦፊሰር፣ በማታለል መንገድ የሞሳድ ኦፊሰር መፈጠርና መፍረስ የሚል ርዕስ ተሰጠው። ርዕሱ የሞሳድን መፈክር የሚያንጸባርቅ ነበር። በመጽሐፉ ውስጥ ቪክቶር የሞሳድን የምልመላ ሂደት፣ የሜዳ ላይ ስልጠና፣ የመረጃ አሰባሰብ ቴክኒኮች፣ በአረብ ሀገራት ውስጥ ስላሉት ሰላዮች፣ አልፎ ተርፎም ሞሳድ አሜሪካ ውስጥ ስላለው የስለላ መረብና የአሜሪካን የፖለቲካ እንዴት እንደሚዘውር በግልጽ ጽፎት ነበር። የዚህ መጽሐፍ ዜና እጅግ በሚገርምና በሚስጥራዊ በሆነ መንገድ እስራኤል ጆሮ ደረሰ። ሞሳድ የራሱ የቀድሞ ሰላይ ድርጅቱን ራቁቱን የሚያስቀር መጽሐፍ ሊያሳትም መሆኑን ሲሰማ በእስራኤል መንግስት ከፍተኛ እርከን ላይ ታላቅ መናወጥ ተፈጠረ። የሞሳድ መሪዎች በድንጋጤ ተዋጡ። መጽሐፉ ከታተመ የእስራኤል ደህንነት አደጋ ላይ ያወድቃል፣ በውጭ ሀገራት ያሉ ሰላዮቻቸው ይጋለጣሉ፣ ከአጋር ሀገራት ጋር ያላቸውም ዲፕሎማሲያዊ ግንኙነት ይበላሻል ብለው አሰቡ። ስለዚህ ይህ መጽሐፍ በምንም ታምር የህትመት ብርሃን ማየት እንደሌለበት ተወሰነ። የሞሳድ ብቀላና መጽሐፉን የማጨናገፍ ዘመቻ በይፋ ተጀመረ። በመጀመሪያ ሞሳድ የራሱን አስፈሪ ገጽታ በመጠቀም ቪክቶርን ለማስፈራራት ሞከረ። ቪክቶር በሚኖርበት አካባቢ ስጋት እንዲሰማው ክትትል እየተደረገበት መሆኑን እንዲያውቅ የተለያዩ የስነ ልቦና ጦርነቶች ተከፈቱበት። ነገር ግን ቪክቶር አላፈገፈገም። ሕይወቱ አደጋ ላይ ቢሆንም የጀመረውን እውነት ለማውጣት ስራ ለማቆም አልፈለገም። ሞሳድ ዝምታን መምረጥ አልቻለም። በታሪክ ለመጀመሪያ ጊዜ የእስራኤል መንግስት የውጭ ሀገር የአሜሪካና የካናዳ ፍርድ ቤቶችን ደጃፍ በመርገጥ መጽሐፍ እንዳይታተም የእግር ትዕዛዝ እንዲወጣለት ክስ መሰረተ። የእስራኤል መንግስት ጠበቆች መጽሐፉ የእስራኤልን ብሔራዊ ደህንነት ከፍተኛ አደጋ ላይ የሚጥልና የሰዎችን ሕይወት የሚያጠፋ ነው በማለት ተከራከሩ። በአሜሪካ ታሪክ የውጭ ሀገር መንግስት መጥቶ የአሜሪካን የመናገር ነጻነት ሕግ በመጋፋት መጽሐፍ እንዳይታተም ሲጠይቅ ይህ የመጀመሪያው ነበር። የክስተት የዓለም ሚዲያዎች ትኩረት ባንዴ ሳበው። የኒውዮርክ ፍርድ ቤት መጀመሪያ ላይ መጽሐፉ እንዳይሰራጭ ጊዜያዊ እግድ ሰጥቶም ነበር። ሞሳድ ለጊዜውም ቢሆን ያሸነፈ መሰለው። ነገር ግን የሞሳድ እርምጃ የተገላቢጦሽ ውጤት ነው ያመጣው። የእስራኤል መንግስት ይህን ያህል የተንቀጠቀጠለት በዓለም አቀፍ ፍርድ ቤት ክስ እስከ መመስረት የደረሰበት የዚህ መጽሐፍ ሚስጥር ምንድነው የሚለው ጉጉት የዓለምን ህዝብ አናወጠው። የፍርድ ቤት ክርክር መጽሐፉን ከመደበቅ ይልቅ በታሪክ ታይቶ የማይታወቅ ነጻ የማስታወቂያ ስራ ሰራለት። ከጥቂት ቀናት በኋላም የአሜሪካ የይግባኝ ሰሚ ፍርድ ቤት የእስራኤልን ጥያቄ ውድቅ በማድረግ በአሜሪካ ህገ መንግስት መሰረት የመናገርና የመጽሐፍ ነጻነት ሊገደብ እንደማይችልና እስራኤል ያቀረበችው የደህንነት ስጋት መጽሐፉን ለማገድ በቂ እንዳልሆነ ወስኖ እግዱን አነሳው። ይህ ለሞሳድ ትልቅ የፖለቲካና የሞራል ኪሳራ ነበር። መጽሐፉ ገበያ ላይ ዋለ። በሰዓታት ውስጥ በሚሊዮን የሚቆጠሩ ኮፒዎች ተሸጡ። ባይ ዌይ ኦፍ ዲሰፕሽን በኒውዮርክ ታይምስ የሽያጭ ደረጃ ቀዳሚውን ስፍራ ይዞ ለረጅም ጊዜያት ተቀመጠ። ቪክቶር ኦስትሮቭስኪም በዓለም አቀፍ ደረጃ ታዋቂ ሰው ሆነ። የሞሳድ ስውር ሴራዎችም አደባባይ ላይ ተሰጡ። ሞሳድ ግን በቀላሉ እጅ የሚሰጥ ተቋም አልነበረም። መጽሐፉ መውጣቱን ተከትሎ የሞሳድ ብቀላ ወደ አዲስ ምዕራፍ ተሸጋገረ። ቪክቶርን በአካል ለማጥፋት ከመሞከር ይልቅ ምክንያቱም በአካል ቢገደል የመጽሐፉ እውነትነት ይበልጥ ይረጋገጣል ተብሎ ስለታመነ ሞሳድ የቪክቶርን ስምና ተአማኒነት የማጥፋት ታላቅና ስልታዊ ዘመቻ ከፈተ። ይህ ዘመቻ ካራክተር አሳሲኔሽን የስብዕና ግድያ በመባል ይታወቃል። የእስራኤል ባለስልጣናትና የሞሳድ ደጋፊ የሆኑ ዓለም አቀፍ ሚዲያዎች ቪክቶር ኦስትሮቭስኪን ውሸታም፣ የአእምሮ ህመምተኛ፣ ለገንዘብ ሲል የሀገሩን ሚስጥር የሸጠ ከዳተኛ በማለት ስሙን ለማጠልሸት ከፍተኛ ዘመቻ አደረጉ። ሞሳድ ቪክቶር በድርጅት ውስጥ የነበረው ሚና እጅግ ዝቅተኛ የሆነና ምንም አይነት ትልቅ ሚስጥር የማያውቅ ተራ ሰራተኛ እንደነበር አድርጎ ፕሮፓጋንዳ ነዛ። ሆኖም ግን ቪክቶር በመጽሐፍ ውስጥ የዘረዘራቸው ስሞች፣ ቦታዎችና የኦፕሬሽን ዝርዝሮች እጅግ ጥልቅ ከመሆናቸው የተነሳ የሞሳድን ውሸት የሚያጋልጡ ነበሩ። የስብዕና ግድያው አልበቃ ብሎ ቪክቶርና ቤተሰቡ በየቀኑ የሞት ዛቻዎች ይደርሷቸውም ጀመር። ቤቱ ዙሪያ የማይታወቁ ሰዎች ይንቀሳቀሳሉ። ስልኩ ይጠለፍ ነበር። ቪክቶር የራሱንና የቤተሰቡን ደህንነት ለመጠበቅ ሲል ማንነቱን ደብቆ የመኖሪያ ቦታውን እየቀያየረና ከፍተኛ የደህንነት ጥንቃቄ እያደረገ
ለመኖር ተገደደ። ከሞሳድ ማምለጥ ማለት የራስን ጥላ ከማምለጥ ጋር የሚስተካከል ከባድ ነገር ነው። ቪክቶር ይህንን ያውቅ ስለነበር የራሱን የደህንነት ስልት በመጠቀም ከሞሳድ አዳኞች ራሱን ሰወረ። በመጽሐፍ ውስጥ ቪክቶር ካጋለጣቸው እጅግ አስደንጋጭ ሚስጥሮች መካከል አንዱ አሜሪካ በሊባኖስ ላይ ባላት የጦር ሰፈር ላይ ሊደርስ የነበረውን የአጥፍቶ ጠፊ የቦምብ ጥቃት ሞሳድ አስቀድሞ ያውቅ እንደነበር፣ ነገር ግን ለአሜሪካኖች መረጃውን ሳይነግራቸው ቀርቶ በመቶዎች የሚቆጠሩ የአሜሪካ ወታደሮች ማለቃቸውን የሚገልጸው ነው። የመረጃ አሜሪካና እስራኤል ባላቸው ወዳጅነት ላይ ትልቅ ጥቁር ነጥብ የጣለ ነበር። ሞሳድ አሜሪካን እንደ ዋነኛ ጋር ሳይሆን የራሱን ፍላጎት ማሟያ መሳሪያ አድርጎ እንደሚጠቀምባት የሚያሳይ ትልቅ ማረጋገጫ ሆኖ አገልግሏል። እንዲሁም ሞሳድ ፍልስጤማውያንን ለመግደል የሚጠቀምባቸውን እጅግ ዘግናኝ መንገዶች፣ ሰላዮችን በገንዘብና በሴት እንዴት እንደሚያጠምድና የእስራኤል ጠላቶች አቅም ለማዳከም በአረብ ሀገራት ውስጥ እንዴት የፖለቲካ አለመረጋጋት እንደሚፈጥር ቪክቶር በዝርዝር አጋልጧል። እነዚህ መረጃዎች የዓለም ሕዝብ ያስደነገጡና የእስራኤልን መንግስት በዓለም አቀፍ መድረክ እያሳፈሩም ነበሩ። የሞሳድ የበቀል እርምጃዎች ቪክቶርን ዝም ሊያሰኙት አልቻሉም። በተቃራኒው ቪክቶር ይበልጥ እየጠነከረ መጣ። በ1994 ዓ.ም ዘ አዘር ሳይድ ኦፍ ዲሰፕሽን የማታለል ሌላኛው ገጽታ የተባለ ሁለተኛ መጽሐፉን አሳተመ። በዚህኛው መጽሐፍ የመጀመሪያው መጽሐፍ ከታተመ በኋላ ሞሳድ እርሱን ለማጥፋትና ለማሳደድ ያደረገውን ጥረት፣ የሞሳድን አዳዲስ ሴራዎችና ሞሳድ ውስጥ ሆነው ድርጅቱን ከውስጥ ለማፍረስ የሚጥሩ ሌሎች ሚስጥራዊ ሰላዮች እንዳሉም አጋለጠ። ይህ ሁለተኛው መጽሐፍ ሞሳድ የቱን ያህል አደገኛና በቀለኛ እንደሆነ ለዓለም በድጋሚ ያረጋገጠ ነበር። ቪክቶር ኦስትሮቭስኪ ሕይወቱን ሙሉ በፍርሃትና በስጋት ውስጥ ቢያሳልፍም ያደረገው ነገር ትክክል እንደሆነ ጽኑ እምነት አለው። ለእርሱ የሀገር ፍቅር ማለት መንግስት የሚያደርገውን እኩይ ድርጊት በዝምታ ማለፍ ሳይሆን ሀገርን ከጥፋትና ከጨለማ መንገድ መታደግ ማለት ነው። ሞሳድ በሚያደርጋቸው ከሕግ የወጡ ግድያዎችና ደባዎች ምክንያት እስራኤል ለዘላለም በጦርነትና በጥላቻ እንድትኖር እየተፈረደባት ነው ብሎም ያምናል። ቪክቶር ሚስጥሩን ያወጣው ሀገሩን ጠልቶ ሳይሆን ሀገሩ በተሳሳተ መንገድ እየተመራች መሆኑን ለዓለምና ለእስራኤላውያን ለማሳወቅ ነበር። የታሪክ የሚያስተምረው ትልቅ ቁም ነገር አለ። የቱንም ያህል ኃይለኛ ሚስጥራዊና አስፈሪ የተባለ ተቋም ቢሆን እውነትን ለዘላለም ደብቆ ማቆየት አይችልም። አንድ ግለሰብ እውነትንና የህሊናን ድምፅ መሰረት አድርጎ ከቆመ የዓለማችንን ግዙፍ የስለላ መረብ እንኳን ማናወጥና ራቁቱን ማስቀረት ይችላል። የቪክቶር ኦስትሮቭስኪ ድርጊት በደህንነትና የስለላ ዓለም ውስጥ ለሚሰሩ ሁሉ ትልቅ የሞራልና የህሊና ጥያቄ ጥሎ ያለፈ ክስተት ነው። አንድ ሰላይ ለተቋም ያለው ታማኝነት